በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምሕረቱ ያልተለየን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ዛሬ በአንድ ወሳኝ ርዕስ ጥቂት ደቂቃ አቆያችኋለሁ። ሁል ጊዜ የሚነገር ግን ደግሞ ታላቅ ሀብትና ጸጋ ስለሆነው ስለ ትህትና ጥቂት መንፈሳዊ ቁም ነገሮችን አሰማችኋለሁ። እውነተኛ ትህትና የምንማማርበት ርዕሴ ነው። ስለ ትህትና ይልቁንም እውነተኛ ስለሆነች ትህትና ክብሯን፣ ጸጋዋን፣ ዋጋዋን፣ ማይረጓን እውነተኛ ትህትና ምን ማለት እንደሆነች ጥቂት ቁም ነገሮችን ሰምተን ሕይወቱን ገንዘብ እናድርገው። እግዚአብሔር ይርዳን። አታውቁትም ብዬ አይደለም፣ ግን ጥቂት አስታውሰናችሁ በዚህ ሕይወት በረከትን፣ ጽድቅን፣ እግዚአብሔርን መምሰልን እንድናገኝ ነው። አንደኛ እውነተኛ ትህትና ምንድናት? ሊቁ ቅዱስ ዮሐንስ አፈወርቅ ስለ እውነተኛ ትህትና ሲያስተምር እውነተኛ ትህትናን እንዲህ አላት። እውነተኛ ትህትና በክብር ካንተ ጋራ እኩል ከሆነው ሰው በታች እንደሆንክ ማሰብ እሱ እውነተኛ ትህትና ነው አለ። ልድገመው። በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያለ ካሰብክ አንተ እውነተኛ ትሁት ነህ ይላል። እዩ ምእመናን፣
ታናሽ ስለሆነ ወይም ዝቅ ያለ ሰው እንደገና ራሱን ዝቅ ቢያደርግ እሱ ትሁት አይደለም አለ። እውነተኛ ትሕትና እኩል ሆነን ሳለን እኩያሞች ሆነን ሳለን በክብር ከአንድ ሰው ጋር ተካክለን ሆነን ሳለን አቻ ሆነን ሳለን ከዚያ ሰው ትንሽ ዝቅ ካልን እውነተኛ ትሑታን እኛ ነን። ራሱን ከፍ ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ ያደረገ እሱ እውነተኛ ትሑት ነው ይላል ሊቁ። እየቻላችሁ ከፍ ማለት እየቻላችሁ ባለማይረግ እየሆናችሁ ብዙም ይበልጥ ነገር እያላችሁ ከፍ ከፍ ማድረግ ራሳችሁን እየተቻላችሁ ራሳችሁን ዝቅ ካደረጋችሁ እናንተ ትሑት ናችሁ። ራሳችሁን ከፍ ማድረግ ስላልቻላችሁ ግን ወይም ከፍ ያላችሁ ሳትሆኑ ራሳችሁን ዝቅ ላድርግ ካላችሁ እናንተ ትሑት አይደላችሁ። ለዚህ ነው ቅዱስ ዮሐንስ አፈወርቅ በክብር ከናንተ ጋር እኩል ከሆነው ሰው እንደምታንሱ ግድ የለም እኔ አንሳለሁ፣ እኔ ዝቅ ላለሁ፣ አንተ ትሻላለህ የሚል ሐሳብ በልቦናችሁ ካለ እናንተ ትሑት ናችሁ ይላል። እኩል ሆናችሁ። ለዚህ መልካም አብነት የሚያመጣልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 2 እንዲህ ይላል ስለ ክርስቶስ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ልድገምላችሁ። የፊልጵስዩስ መልእክት ምዕራፍ 2 ከቁጥር 2 ጀምሮ አንብቡት። ስለ ክርስቶስ ሲያስተምር እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ይሄ ምን ማለት ይመስላችኋል? ከባህሪ አባቱ ከአብ ጋር እኩል ሆኖ እያለ ሰውን ለማዳን የባሪያውን መልክ ይዞ ሰው ሆነ ይላል። ግን እኮ እግዚአብሔር ሆኖ እያለ በእግዚአብሔር መልክ እየኖረ እያለ የባሪያውን መልክ ያዘ ይላል። አያችሁ፣ እኩል ሆኖ ሳለ ሰው ሆኖ ዝቅ አለ። ምእመናን፣ እውነተኛ ትሕትና በጌታችን ውስጥ የታየችው ናት። እሷስ በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆነ አንተ ትሑት ነህ ይለው። ለዚህ ከጓደኞቻችሁ ትንሽ ካሰባችሁ እናንተ ትሑታን ናችሁ ምእመናን። ለዚህ ነው ኢየሱስ ክርስቶስን በዚህ በፊልጵስዩስ መልእክት ምዕራፍ 2 ላይ
ስለ ትህትና አብነት ምሳሌ አድርጎ ያቀረበው እኩል ሆኖ ሳለ ዝቅ አለ ብሎ ይሄ ነው እውነተኛ ትህትና ነው የሚለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለው ይህ የትህትና ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ይሄ ምንድነው? ባልንጀራህ ካንተ ይልቅ እንዲሻል በትህትና ቁጠር ይላል። የፊልጵስዩስ መልእክት ምዕራፍ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። ጓደኛዬ ይበልጣል ብለህ ካሰብክ አንተ ትሁት ነህ ነው የሚለው ቅዱስ ጳውሎስ። ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። እውነተኛ ትህትና ምንድናት? እኩል የሆነው ባልንጀራ ካንተ እንደሚሻል ማመንና ማሰብና ትህትና ወገኖች። እኔ እበልጣለሁ አለ ማለት፣ እኔ እሻላለሁ አለ ማለት፣ እፎካከረዋለሁ፣ እወዳደረዋለሁ፣ እቀድመዋለሁ፣ እበልጠዋለሁ አለ ማለት እውነተኛ ትህትናችን ናት። ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ነው። ምእመናን ባልንጀራችሁን ከራሳችሁ ይልቅ እንዲሻል በትህትና መቁጠር ስትጀምሩ ባልንጀራችሁ ሲከበር ብታዩ አይናችሁ አይቀላ። ባልንጀራችሁ በንቀት ቢያያችሁ ቅናትም በትህትና አስባችኋል። ለምን እኔ ሕይወታችሁን አትበጠብጡም? ቤታችሁን አታምሱም? ስራ ቦታችሁን ሰላም አትነሱም? ውድድርና ፉክክር ውስጥ አትገቡም? ባልንጀራችሁ ከእናንተ ይልቅ እንዲሻል በትህትና ስትቆጥሩ ቅድሚያውን ለሱ መስጠት ስለምትጀምሩ በሌሎች ሰዎች ሲከበር ስታዩ አትናደዱም። በዚህ ውስጥ ክርስቲያኖች እንዴት ያለች ሰላማዊ ሕይወት አለ መሰላችሁ? በሌሎች ሰዎች ማደግ አትታመሙ። ጨርቅ ሲቀይሩ ብታዩ ልባችሁም ፊታችሁም አይናችሁም አይቀየርባቸው። ሲያድጉት ደስ ይላችኋል። እውነት እንነጋገር ከተባለ የክርስትና ሰላማዊ ሕይወት ያለው እዚህ ጥቅስ ውስጥ ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ስትጀምር ሰላማዊ ኑሮ ትኖራለህ። በዚህ ውስጥ እኔ ይበልጥ የሚባል ጸብ የለም። ለምን እኔ አልተከበርኩም የሚል ትዕቢት የለም። ምክንያቱም ቅድሚያውን ለባልንጀራ ስለሰጠኸው በምንም ሁኔታ ውስጥ አትታወክም። እንደውም እሱ ሲከበር ደስ ይልሃል፣ አትከፋም። ብጥብጥ እዚህ ውስጥ የለም። መቀናናት እዚህ ውስጥ የለም። ጸብ እዚህ ውስጥ የለም። መተት እዚህ ውስጥ የለም። እኔ ይበልጥ የሚል እሰጥ አገባ
እዚህ ውስጥ የለም። ስነግራችሁ የዚህችን ጣዕም ያላት የክርስትና የህይወት ምንጭ መሆኗን አትዘንጉ። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር ኢየሱስ ክርስቶስን መምሰል እኩል ሆኖ ሳለ በትህትና ዝቅ ሲል አምላክነቴ ይነጠቃል ብሎ አላኮረፈም፣ ቅር አላለውም፣ አልተበሳጨም። አምላክነቴን አጣለው። እውነተኛ ትህትና ምንድናት? ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ናት። በጌታችን ዘንድ ያለች ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ ሐሳብ ምንድናት? እኩል ሆኖ ሳለ ዝቅ ማለት ነው። ትከሻ ለትከሻ አትለካካም፣ ጥርስ አትናከስም፣ አትገፋፋም፣ ዓለምን የውድድር ሜዳ አታረግም፣ እኔ በልጥ ጦርነት አትገጥምም፣ አትባባልም። ትህትና የሌለ ሰው ግን የቱንም ያህል ቢጋደል ድካሙ ከንቱ ናት ይላል። የቱንም ያክል ብትጋደሉ፣ ትጋሃ ሌሊት ቢኖራችሁ፣ መንኖ ጥሪት ቢኖራችሁ፣ ጿሚ ተሐራሚ ብትሆኑ፣ ጠባለ ኪዳን መሸለ ቁርባን ብትገሰግሱ፣ አለበሳችሁ ኢየሱስ ክርስቶስን አትመስሉትም። ኢየሱስ ክርስቶስን መምሰል እፈልጋለሁ ካልክ የመምሰያዋ መስታወት ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ናት። ቤት ውስጥ ከእህት ጋር አትጣላ። የሚበልጠው ለወንድም ስትሰጥ አይከፋህም። እኩል ከሆንከው የሥራ ባልደረባህ ጋር ሰላማዊ ኑሮ ትኖራለህ። ባል ከሚስት ጋር፣ ሚስት ከባል ጋር እኔ ልደመጥ ሰጣ ገባ የሚገባው እዚህ ውስጥ የለም። ባልንጀራ ካንተ ይልቅ እንዲሻል በትህትና ትቆጥራለህ። በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስን መምሰልን ታገኛለህ። እሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ እያለ እኩል ሆኖ እያለ ከአባቱ ጋር አምላክነቴ ይነጠቃል ሳይል ዝቅ ካለ ሰው ሆይ ሁላችንም እኩል ነን። ትንሽ ዝቅ ካልን ኢየሱስ ክርስቶስን እንመስላለን። የቱንም ያክል ብዙ ጸጋ ቢኖርህ እቺን ጸጋ ካጣሃት እመነኝ አምላክህን መምሰል ታጣለህ። ፓትርያርክ ሽኖዳ አንዲት ውብ ገለጻ አለቻቸው። እዚህ ጋር ምን ይላሉ መሰላችሁ? ከወንድሞች ጋር እንደ ልጅ ሁን ይላሉ። በሞቴ ስሟቸው ከወንድሞች ጋር ከእኩዮች ጋር ሁላቸው ጋር እንደ ልጅ ለመሆን ሞክር፣ እንደ ልጅ ሁን ይሉና ከልጆች ጋር ደግሞ እንደ ወንድም ሁን። ከጓደኞች ጋር ትንሽ እንደ ልጅ ዝቅ በል፣ ከልጆች ጋር ደግሞ ትንሽ ዝቅ በልና እንደነሱ ወንድማቸው ሁን። ወደ ክርስቶስን መምሰል ታገኛለህ። ሰው ትንሽ ዝቅ ማለት ናት። ዓለም ለምን የሚጣላ ይመስላችኋል?
ጉልበተኝነት፣ እኔ ነኝ አሸናፊው ማለት እኔ ይበልጥ እኮ ነው ከጫፍ እስከ ጫፍ ዓለምን የሚያተራምስ። እኛ ሀገር ይሄው ስንት ዘመን አለን እየተቆራቆዝን። ለምን? እኔ እሱ ነው እኮ የሚያጣላው። ካልበለጡ፣ ካልቀደም፣ ካልተደመጡ፣ ካላሸነፉ እሻላለሁ፣ እበልጣለሁ፣ እደምቃለሁ፣ አጌጣለሁ፣ እኔ የኔ እሱ ነው እያሸነፈ ያለው ያጣላል ያለው። እቺን ህይወት መኖር የሚለምድ በዚህች ህይወት የሚለማመድ ግን ፍጹም ሰላማዊ ይሆናል። ከጓደኞቻችሁ ጋር ሰላማዊ፣ ከትዳር አጋሮቻችሁ ጋር ሰላማዊ፣ ከጓደኞቻችሁ ጋር ሰላማዊ፣ ከሥራ ባልደረቦቻችሁ ጋር ሰላማዊ። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥ፣ ባልንጀራ ስታስቀድሙ፣ ፉክክር የለም፣ ውድድር የለም፣ መበላለጥ የለም፣ መለካካት የለም፣ እኔ ቀድም እሽቅድምድም የለም። አንድ ቃል ብቻ ደግሜ ላብቃ። ትህትናን የለበሰ ሁሉ ፈጣሪውን ይመስላል። ትህትና የሌለው ሰው ግን የቱንም ያህል ቢጋደል ተጋድሎ ከንቱ ነው። አንድ ሁለተኛ፣ እውነተኛ ትህትና ምንድን ነው? እውነተኛ ትህትና ምንድን ነው? ምዕመናን፣ ዛሬ ያነሳሁት ክርስቲያን ነገር ይመስለናል። ሁሉ ጊዜ ስለሚደጋገም እንደ ተራም ጉዳይ ቆጥረነዋል። እውነተኛ ትህትና ምንድናት? እውነተኛ ትህትና ሁሉን ከእግዚአብሔር እንደተቀበለ ማመንና ማሰብ ናት። ደግሞ አለው እውነተኛ ትህትና ምንድናት? ሁሉን ነገር የሰጠው እግዚአብሔር ነው ብሎ ማመንና መቀበል ነው። ከኔ የሆነ ነገር ምንም ነገር የለም ብሎ ማመን ነው። እውነተኛ ትሁት ሰው ማን ነው ካላችሁኝ፣ ራሱን ሳይሆን እግዚአብሔርን የነገሮች ሁሉ ምንጭ፣ ምክንያት፣ ማዕከል ያደረገ ሰው ነው። እውነተኛ ትሁት እሱ ነው። ምዕመናን፣ ቅዱስ ባስልዮስ እንዲህ ይላል፣ የያዝከው በጎ ነገር ሁሉ የእግዚአብሔር ስጦታ መሆኑን ዘንግተህ በትዕቢት ወድቀሃል። የሰጠህ እግዚአብሔር መሆኑን ማወቅ የትህትና መጀመሪያ ነው ይላል። በራስ መመካት ግን የጥፋት መንገድ ነው። ወዳጄ፣ ትሁት መሆን ከፈለክ የትኛውን በጎ ሳትል እግዚአብሔር ባርኮይ ነው ካልክ ትሁት መሆን ትጀምራለህ። እውቀት ቢኖርህ የተቀበልኩት ነው ካልክ በእውቀት መመካት ታቆማለህ። ያን ጊዜ ትሁት መሆን ትጀምራለህ። ካንተ የጀመረ ነገር እንደሌለ በጎ ስጦታ ፍጹምን በረከት ከላይ እንደሆነ ማመን ስትጀምር ትሁት ትሆናለህ። እደግመዋለሁ፣ የሰጠህ እግዚአብሔር መሆኑን ማወቅ የትህትና መጀመሪያ ነው ወዳጄ። እዚህ ውስጥ ትምክህት የለም። እግዚአብሔር ነው የሰጠሽ። ውበትሽ አያስመካሽም፣ በማንም ላይ አያስኮራሽም። የተሰጠሽ እንደሆነ ስለምታውቂ ትሁት ትሆኛለሽ።
እዚህ ውስጥ ኩራት የለም። እዚህ ውስጥ መመጻደቅ የለም። እዚህ ውስጥ መኮፈስ የለም። እዚህ ውስጥ መናቅ የለም። ምክንያቱም ምንጩ እግዚአብሔር ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ 4:7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል። ያልተቀበልከው ምን አለ? ወዳጄ ይህን የመሰለ ተክለ ሰውነት ነው ከእግዚአብሔር ነው ያገኘሽው። ይህን የመሰለ የእውቀት ጸጋ ነው እግዚአብሔር መጽውቶ ነው። የምትወጣበት ጉልበት፣ የምትወርድበት ኃይል፣ ያማሩ ልጆችህ ምን ሆነ ነው ይላል ቅዱስ ጳውሎስ። ትምክህት ካለ ትህትና ይወጣል። ወዳጄ እውነተኛ ትህትና ምንድናት? የሰጠህ እግዚአብሔር መሆኑን ማወቅ ናት። ተተካወክ ሰጪውን ታከብራለህ። አንተ ተቀባይ ብቻ እንደሆንክ እንደተመጸወትክ ብቻ ታምናለህ። አንድ ቀን ሊወሰድ እንደሚችል ደግሞ ትረዳለህ። ስለዚህ ምን ትሆናለህ? ትምክህትን ታጠፋለህ። ጸጋውን የሰጠህ ካወቅ የእግዚአብሔር የኔ አይደለም ማለት ከጀመርክ ትውት ትሆናለህ። እንደተቀበልክ ከረሳህ ትዕቢተኛ ትሆናለህ። በተሰጠ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በተሰጠ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። ሰጪውን ማወቅ ትሁት ያደርጋል። ምእመናን መልካም ነገር ሁሉ ካለ ሰጪውን አመስግንበት፣ ሰጪውን አክብርበት። የተሰጠኝ የተመጸወትኩት ነው በል ሁሉ ጊዜ። ብር ካለ ለሌሎች እንዳከፋፍል ነው በል። ዕውቀት ካለ ስራ ልሰራበት ነው በል። ሁሉም ነገር ከሰጪው ነው ብለህ ስታምን ያን ጊዜ ትሁት ትሆናለህ። በኋላ እንዲህ ነበር ያለው ነብዩ ዳንኤል፣ በዚህ ዓለም ካሉ ሰዎች ይልቅ በጥበብ እኔ በላጭ ስለሆንኩ አይደለም፣ ከሌሎች ሰዎች ስለበለጥክ አይደለም።